ጽዋኤ ደራሲ ዲያቆን ታደሰ ወርቁ አዘጋጅ ገብረ መስቀል ወርቅነህ ክፍል 4 ምስራቃዊቷ ንግስት ከተማችን ከመጀመሪያው ክርስቶስን ተወደዋለች አባትነቱንም በፍጹም ፍቅር ተቀበላለች የእምነታችንን አስተምህሮ ወደ ኑፋቄ መለወጥ ፍላጎትንም ፈጽሞ አላሳየችም እነዛ በከተማችን ውስጥ የሚኖሩ በእምነት ላይ ምንም አይነት ፈጠራ እንዲታከልበት ዝም ብለው አልተቀመጡም ወይም አልታገሱም እነርሱ ተኩላዎች መንጋውን በሙሉ ሲያጠቁና ሲያጠፉ እንዳዩ አዳኝ ውሾች ደፋሮች ነበሩ እነርሱ ተኩላዎቹ ላይ ዘለው የሚከመሩና እነርሱን አርቀው ማባረሩንና ማሳደዱን ያላቆሙ ናቸው እነርሱን ሃይማኖት ላይ ጥቃት ከሚያካሂዱ ሃይማኖት ለዋጮችና ከእነርሱ በኋላ ከሚመጡ መሰሎቻቸው ለመጠበቅ በየትኛውም የዓለም ጫፍ ያሉ ሐዋርያት ውሳኔያቸውን በደብዳቤ መልክ ሲልኩላቸው የተመለከቱም ናቸውና ቅዱስ ዮሐንስ አፈወርቅ በዚህ መልኩ የሚያደንቃት አንጾኪያ ልዩ ልዩ በሆነ የመካከለኛው ምስራቅ ልሳናት አንታኪያ እየተባለች ትጠራለች ዛሬ የእስላማዊቷ ቱርክ ደቡባዊ ግዛት የሆነችው የሃታይ አውራጃ ዋና ከተማ ነች አንታኪያ ስትራቴጂክ በሆነው ኦሮንቴስ ወንዝ የተከበበች ስትሆን ለሜዲትራኒያን ባህር ዳርቻ በጣም ቅርብ ነች አሁን ህዝቧም አብዛኛው ሙስሊም ነው የህዝቡ አጠቃላይ ኑሮ ዋስትና የተቆራኘው ከወይራ ዘይትና ከተንባሆ ሰብሎች ምርታማነት ጋር ነው ዘመናዊቷ አንጾኪያ እንደሚገመተው በትክክል እንደ ጥንታዊቷ ከተማ የመዝናኛ ስፍራ እየሆነች አይደለችም ከዛ ይልቅ አንድ ሰው ወደ አንድ ስፍራ ሲሄድ እግረ መንገዱን የሚያልፍባት ትንሽ ከተማ ሆናለች የሚገርመው አንጾኪያ ከረጅም ጊዜ በፊት ላንዴ የነበረች ተደርጋ ትወሰዳለች አሁን አብዛኞቹ የጥንታዊ ከተማ ክፍሎች 33 ጫማ ያህል በመሬት ስር የተቀበሩ ናቸው ተብሎ ይገመታል እነዚህ ከተማዋን ያለፉ የታሪክ ቅርሶች ለመመርመር ፈቃደኛ በሚሆኑ ሰዎች ሊገኙ ይችላሉ በአንጾኪያ አንድ ሰው ቢዘዋወር ጥንታዊ ፍርስራሾችን እንዳጋጣሚ ሊያገኝ ይችላል የግሪክ ቲያትር ቤቶችንና የውድድር ስፍራዎችን ፍርስራሽ የጥንት የከተማዋን ግድግዳ ጉማጅ በኦሬንቴስ ወንዝ ላይ የተሰራ ጥንታዊ ድልድይና በሰሊፕስ ተራራ ላይ የሚገኙ ምሽጎችን ማግኘት ይቻላል እንዲሁም በሃታይ የከርሰ ምድር ቤተ መዘክር ውስጥ የአንጾኪያ ጥንታዊ ቅርሶች በትንሹም ቢሆናሉ ይህም ሆኖ ግን አማናዊው የአንጾኪያ ልዕልና በጥንታዊ ቅሪቶቿ ወይም በቤተ መዘክር ውስጥ በተቆለፈባቸውና ለይታ በሚቀርቡት ቅርሶች ላይ አይገኝም የአንጾኪያ ልዕልና የተተከለው በሞተውና በተቀበረው ታሪክ ላይ ብቻ አይደለም በመለኮታዊ መገለጥ በሚመሩት ሁሉ ላይ ያው ሆኖ ይገኛል የአንጾኪያ ክብር ዓላማዊ ሳይሆን መንፈሳዊ ነው ይሄውም የአንጾኪያ ቤተክርስቲያን ናት ይህች ቤተክርስቲያን ደግሞ የክርስቶስ ተከታዮች ለመጀመሪያ ጊዜ ክርስቲያን ተብለው የተጠሩባት ቅድስት ቦታ ናት በሐዋርያት ሥራ ምዕራፍ 11 ቁጥር 26 እንደተተረከው ልደታ አንጾኪያ የምትገኘው በሶሪያ ሰሜን ምዕራብ ዳርቻ በኦሬንቴስ ወንዝ አካባቢ ነው ብለናል የሲሉሲያ ባህር ወደብ በኦሬንቴስ ወንዝ አፍ ላይ የሚገኝ ሲሆን ይህ ደግሞ አንጾኪያን የሜዲትራኒያን ዓለም ወሳኝ የመሸጋገሪያ ወደብና እጅግ አስፈላጊ የመገናኛ ማስተሳሰሪያ አድርጓታል ዋነኛ የንግድ መስመር ላይ መገኘቷ ደግሞ ከተማዋን በብዛት ብልጽግና እንድታስተናግድና ልዩ ልዩ ባህሎች እንዲጎርፉባት አድርጓታል ከዚህም ጋር አንጾኪያን በአራት አቅጣጫ የሚከቡ ተራሮች አሉት የመጀመሪያው አቅጣጫ ከምዕራብ ወደ ሰሜን የአማኖስ ተራራ ሲሆን የሙሴ ተራራ ጃባል ሙሳ ወይም ሙሳ ዳግ ተብሎ ይጠራል ጥቁሩ ተራራ ማቨሮን ኦሮስ ቱርዶ ዮኮሞ ጃባል አሉካም ጃባል አልአስዋድ ጃባል ካፋር ዳግ በሜዲትራኒያን ባህር ላይ የሚያልፈው ራስ ቦአርስ ራስ አልከሃንዝር እና ኑርዳግ ወይም አንቲባጋዚ አንቴፕ ተብለው የሚጠሩ ተራሮች በምዕራብ ወደ ሰሜን ባለው አቅጣጫ ይከቡታል በምስራቅ በኩል ደግሞ ሲልፔስ ተራራ ወይም
የስታቭሮስ ተራራ ሀቢቢ ነካር ተብሎ የሚጠራው ተራራ ይከበዋል። በሶስተኛ ደረጃ በደቡብ ምስራቅ ደግሞ የአድሚራብል ተራራ ወይም የስምዖን ተራራ ሳማንዳግ በቅዱስ ስምዖን ስም የተገደመ ታዋቂ ገዳም ይህ ያለበት ተራራ ይከበዋል። በአራተኛው ክፍል ደግሞ በደቡብ ምዕራብ የካሲየስ ተራራ ወይም የቫልድ ተራራ ጃባል ካሲየስ፣ ጃባል አልአቅራ፣ የአይላዳግ ይህ በቅዱስ በርላም ስም የተገደመ ታዋቂ ገዳም ያለበት ተራራ ይከበዋል። ሲሉኩስ ኒካቶር ቀዳማዊ በታላቁ እስክንድር ሰራዊት ውስጥ ጄኔራል የነበረና የሲሉሲድ ስርወ መንግስት መስራች ነበር። አንጾኪያ ከተማን የመሰረታት እርሱ ነበር። ከተማዋን የመሰረታት አንቲጎነስን በጦርነት ድል ካደረገ በኋላ ቅድመ ልደተ ክርስቶስ በ300 ዓመተ ምህረት ነው። የከተማዋንም ስም አንጾኪያ ያለው አባቱ ከሞተ በኋላ በአባቱ ስም በአንቲዮኮስ ሲሆን ይህንንም ያደረገው ለአባቱ ክብርና መታሰቢያ እንዲሆን ነበር። ሲሉኩስ ኒካቶር ቀዳማዊ ስርወ መንግስቱን የመሰረተው ከሶሪያ እስከ ህንድ ያሉትን ሰፋፊ መሬቶችን በመቆጣጠር ሲሆን በአንጾኪያ ስም 14 ከተሞችን መስርቶም ነበር። ከ14ቱ ግን አሁን በዓለም ላይ በዚህ ስም የምትጠራው በዚህ መጽሐፍ ላይ የምንመለከታት አንጾኪያ ብቻ እንደሆነች ልብ ማለት ያስፈልጋል። ሲሊክስ ኒካቶር ለግዛተ አጼው ሁለት ዋና ከተሞችን መስርቶ ነበር። አንደኛው በጤግረስ ወንዝ ላይ ሴሌውሺያ ነበር። ይኸውም ከተማው ከዛሬው የባግዳድ ከተማ በስተደቡብ ትገኝ ነበር። ሁለተኛው በኦሬንቴስ ወንዝ ላይ አንጾኪያ ነበረች። ይህችም ከተማ በሰሜን ምዕራብ ሶሪያ የምትገኝ ናት። ርቀቷም ከሶሪያ ዳርቻ 14 ማይልስ ሲሆን በሰሜን ኢየሩሳሌም ደግሞ 250 ማይልስ ትሆናለች። ይህ ማለት ከሰሜን ዳርቻ ከ22.5 ኪሎ ሜትር ስትሆን ከኢየሩሳሌም ደግሞ 402.33 ኪሎ ሜትር ትሆናለች ማለት ነው። በሲሊከስ ኒካቶር መልክዓ ምድር ለዋና ከተማነት ሲመረጥ ታሳቢ የተደረገው በአውሮፓና በእስያ መካከል ያለውን የንግድ መስመር መቆጣጠር እንዲያስችልና አንጾኪያንም የአሳቢው የሴሎንዲስ ወይም የሴሉሲድ ግዛተ አጼ ምዕራባዊ ግዛት መዲና ለማድረግ ነበር። በኋላ ግን የሴሉሲድ ነገስታት አንጾኪያን ቋሚ መኖሪያቸው ሲያደርጓት ከተማዋ በአንቲከስ አራተኛ ዘመነ ንግስና በግዛቱ ካሉት ከተሞች ውስጥ ሀብታሟ እርሷ ነበረች። እርሱም በዚህን ዘመን 3 ዋና የንግድ መስመሮችን በቁጥጥር ስር ማድረግ ችሎም ነበር። ከተማዋ በመጀመሪያ የያዘችው መሬት ከ1 ካሬ ማይል ያልበለጠ ነበር። ቅጥሮቿም ከ1 ካሬ ማይልስ በላይ ለማካተት የሚረዝሙ አልነበሩ። ይህም የሚያካትተው በተጨማሪ የህዝብ መገልገያዎችንና ሐውልቶችን ብቻ ነው። ሲሎከስ በመጀመሪያ ከተማዋን በሁለት ክፍል ከፍሏት ነበር። አንዱን ለራሱ የግሪክ ተናጋሪዎች ሲያደርግ ሁለተኛውን ደግሞ ለሀገሬው ተወላጅ ለሶርያውያን አድርጓት ነበር። አንጾኪያ ፓርክ በሚመስለው ገጽታዋ ሁሉም ስፍራዋ በአበባ አትክልት የተዋቡ በመሆናቸው በመልክዓ ምድራዊ ቅርጾቿና በማራኪ መናፈሻዎቿ ታዋቂ ነበረች። ከተማዋም እጅግ በሆኑ በዳፍኔ ቁጥቋጦ ውስጥ በሚገማሸሩ ወንዞች፣ በፏፏቴዎችና በምንጮቿ በሚረሰርሱና እጅግ አጀብ ባሉ ጥዶቿና ዘውትር አረንጓዴ በሆኑ ዛፎቿ ይበልጡን ትታወቃለች። ይህም ስፍራ ከከተማዋ በስተምዕራብ 5 ወይም 4 ማይልስ ያህል ይርቃል። ያ ማለት 9 ኪሎ ሜትር አካባቢ ማለት ነው። ዳፍኔ በአስደናቂው የአፖሎ ቤተ ጣዖት የምትኮራና በወርሃ ነሐሴ እጅግ በተጋነነ ስነ ስርዓት በሚከበረው ሃይማኖታዊ በዓልም ዝነኛ ነበረች። በመጽሐፈ መቃብያን ካለ ላይ እንደተመለከተው በአንጾኪያ አቅራቢያ በሚገኘው ዳፍኔ መስዋዕት የሚሰዋበት ቤተ መቅደስም ነበር። ይህ ቤተ መቅደስ የአፖሎ ወይም የአርጤምስ ሊሆን እንደሚችል እንጂ የኦሪት ቤተ መቅደስ አይደለም። ሌላው በአንጾኪያ ይገኙ የነበሩ ታላላቅ ቤተ ጣዖታት የጦርነት አምላክ የሚባለው የአርስ ከ12ቱ ታላላቅ ኦሎምፒያኖች ውስጥ ታናሽ የነበረውና የወይን ጠጅና የግብዣ አምላክ የሚባለው የዲዮናሲዮስ ነበሩ። አብዛኞቹ እነዚህ አብያተ ጣዖታት የተሟላ ትልልቅ ማዕድ ቤትና የመመገቢያ አዳራሽ ነበራቸው። ይኸውም የሚያስፈልገው በህዝባዊ ግብዣዎች ላይ የእንስሳትን መስዋዕት መመገብ ስለተለመደ ነበር። አንጾኪያ አስደናቂ ቤተ መቅደሶች፣ ጂምናዚየሞችና ልዩ ልዩ ስፖርታዊ ክንውኖች የሚካሄዱባቸው ስቴዲየሞች ነበሯት። ጂምናዚየሞች ዛሬ እንዳሉት አይነት አይደሉም፣ ነገር ግን በምዕራቡ ዓለም የሚገኘው የህዝብ ትምህርት ቤቶች አይነት ነበሩ እንጂ። ሁሉም እጅግ ግሩም በሆነ ጥበባዊ ስራዎች ያጌጡ ናቸው። በከተማዋ በሁሉም ስፍራዎች ኪነ ጥበባዊ ብቃት የሚታይባቸው ሐውልቶች ይገኙ ነበር።
የታዋቂው የቅርጻ ቅርጽ ባለሙያ የሲሲዮኑ የሊሲጰስ ወይም ቅድመ ልደተ ክርስቶስ በአራተኛው ምዕተ ዓመት ተማሪ የነበረው ዩቲኬደስ የከተማዋን የወደፊት ዕጣ ፈንታ የሚያሳየውን ታይቼ ወይም እድል የተሰኘውን የከተማዋን ዝነኛ ሐውልት ሰርቷል። አንቲዮኮስ አራተኛ በ175 ቅድመ ልደተ ክርስቶስ ወደ ንግስና ሲመጣ ከተማዋን የግሪክ ግዛተ አጼ የኪነ ጥበብ ማዕከል ማድረጉን ቀጥሎበት ነበር። ይሁንና አንቲዮኮስ አራተኛ አንዳንድ እጅግ አስቀያሚ የሆኑ ተቋማትን ወደ ከተማዋ ማስገባት ጀማምሮም ነበር። በሮም ለ14 ዓመታት በመኖሩ ከዛ የቀዳውን የግላዲያተር ውድድር በአንጾኪያም እንዲጀመር አደረገ። ውድድሩ በጭካኔ የተሞላ በመሆኑ የአንጾኪያ ዜጎች በመጀመሪያ ተቃውመው ነበር። ውሎ አድሮ ግን አንቲዮኮስን በመክበብ በጉጉት የሚከታተሉት ሆነው ተገኙ። ከጊዜ በኋላ ህዝቡ መተላለቅ መሆኑን በመርሳት እንደ መዝናኛ ወስደው በዚያም ምክንያት አንጾኪያውያን የፈረስ ግልቢያ ውድድር ከሚካሄድባቸው ስፍራዎች ራሳቸውን ይበልጥ በማግለል በዚህ መዝናኛ ቆይተው ነበር። አንጾኪያ ከክርስቶስ ልደት በፊት በ64 ዓመተ ምህረት በሮማው ጄኔራል ፖምፔይ ተያዘች። ሶሪያን የሮማ ግዛተ አጼ ግዛት በማድረግ አንጾኪያ ነጻ ከተማ መሆኗን አወጀ። ከዛም የሮማ ግዛት የነበረችው የሶሪያ ዋና ከተማ ሆነች። የምስራቁ ዋና ሜትሮፖሊስ መሆኗም ቀጥሎ ነበር። ከተማዋም በጥንታውያኑ በሮምና በእስክንድሪያ ትይዩና ደረጃ የምትቆም በምስራቅ ሜዲትራኒያን እጅግ አስፈላጊ ከተማ ሆነች። በሮማ ግዛት አጼ ውስጥ ሶስተኛዋ በዓለም ደግሞ አራተኛዋ ትልቅ ከተማ ነበረች። ይህችም ከተማ ከሮም የሚላኩ በሶሪያ የሮማ ገዢዎች መኖሪያና የአውራጃዎቸው ዋና ከተማ ሆነች። ዳውኒ እንዲህ ብሏል። አንጾኪያ በሰው ልጅ ታሪክ ውስጥ በዕድሜ ጠገብነቷ የተጠቀሰችው ጥንታዊ ከተማ ነች። አንጾኪያ ሮምንና እስክንድሪያን በመከተል የሮማ ግዛት አጼ ሶስተኛ ከተማ ከመሆኗም ባሻገር ታላቅ ከተማም ነበረች። እንዲሁም የስልጣኔና የሃይማኖት ማዕከልም ነበረች ብሎናል። ሮም በምስራቅ ጎረቤት በሆነችው ወይም በሆነው የፋርስ ግዛት አጼ ላይ ወታደራዊ ዘመቻዎችን ለማድረግ አንጾኪያን ተስማሚ የመዳረሻ ቦታ አድርጋ ትመለከታት ነበር። በእርግጥም የሶሪያ ግዛት ፋርስን ተጠግቶ ለማጥቃት ለሮማ ግዛት አጼ እጅግ አስፈላጊ በመሆኑ በመጨረሻም በራሱ በሮማው ንጉሠ ነገሥት ቀጥተኛ ቁጥጥር ስር እንዲሆን ተደረገ። ከዛም ለእርሱ ተጠሪ በሆነው የጦር ጀነራል እንዲመራ ሆነች። እነርሱ ይህንን የጦር ጀነራል ለጌት ይሉት ነበር። በዛሬው ወታደራዊ ማዕረግ ጀነራል እንደማለት ያለ ነው። ይህ ወታደራዊ ማዕረግ ለማንም አይሰጥም። ይህንን ማዕረግ ለማግኘት በከፍተኛ መደብ መሪዎች የታመነ መሆን አለበት። እንዲሁም ብቁና ታማኝ እንዲሆንም ይጠበቅበታል። በዚህም የተነሳ አንጾኪያ በምስራቅ የሮማ ግዛት አጼ ዋና የጦር ማዘዣ ጣቢያ መዲናም ሆነች። በመጀመሪያው ጦር 100 ክፍለ ዘመን የአንጾኪያ ዋና ጎዳናዎች በብዛት የተቆጣጠረው ራሱን እንደ አምላክ ይቆጥር የነበረው የጢባሪዮስ ቄሳር ግዙፍ ሐውልት ነበር። ይኸውም ሐውልት የቆመው ለንጉሱ ተጠያቂነት እንዳላቸው ወይም እንዳለባቸው ዘውትር የሚያስታውሳቸው እንዲሆን ነበር። አንጾኪያ በተፈጥሮዋ ምክንያት በሮማ ግዛት አጼ የአስተዳደር ስርዓት ውስጥ የልዩ ተጠቃሚነት ቦታ እንድታገኝ ተደርጓል። ከዛም ብዙ ጥቅሞችን አግኝታ ነበር። ራሱ ጁሊየስ ቄሳር እንኳን ከተማዋን በበርካታ የሕዝብ ህንጻዎች፣ ቤተ መቅደሶች፣ የገላ መታጠቢያዎች፣ በውሃ ማስተላለፊያ ቧንቧዎችና በአዳዲስ አምፊ ቲያትር ቤቶች አስጊጧት ነበር። የሮማ ሰፊዋ የምስራቅ ዋና ከተማ እንደመሆኗ የቁጥጥር ስርዓቷ የሶሪያን፣ የፍልስጤምን፣ የአረብን፣ የመሰጶጣሚያን፣ የፊንቄያንን፣ የታናሽ እስያንና የጳንጦስን እንዲሁም የትሬስን ክልሎች ያጠቃልል ነበር። ንጉሠ ነገሥት ዲዮቅልጥያኖስ በ295 ዓመተ ምህረት ግዛት አጼውን በመለየትና የቆጵሮስ ደሴትን በማቀፍ አንጾኪያን የምስራቁ መቀመጫው ማዕከል አደረጋት። አንጾኪያ በሮም የአገዛዝ እዝ ስር የባህል መሪነቷን በመጠበቅ የመላው የምስራቁ ዓለም የእውቀት ማዕከል ሆነች። ይህ የባህልና የእውቀት ተለዋዋጭነት በከፊል የተገነባው ቢያንስ በአንጾኪያ ሕዝብ የስብጥር ቀለም ነበር። በመጀመሪያው 100 ክፍለ ዘመን የከተማዋ ሕዝብ ቁጥር ግማሽ ሚሊዮን እንደሚሆን ይገመት ነበር። የከተማዋ ነዋሪዎችም ልዩ ልዩ የዘር ሐረግና ሃይማኖት ህብር ነበራቸው። በእርግጥ በርካታ ቁጥር የነበራቸው የመቄዶንያና የግሪክ ሰዎችም ነበሩ። በከተማዋ የሚበዙት የአገሬው ተወላጆች ሆኑት ሶሪያውያንና የፊንቄያውያን ቢሆኑም የአይሁዶች፣ የሮማውያንና ከተለያዩ የእስያ ክፍሎች የሚመጡ በርካቶች መኖሪያ ነበረች። ሴሉከስ ቀዳማዊ በአዲሱ የመናገሻው ከተማው ለሚሰፍሩ ሁሉ የዜግነት መብትን ይሰጥ ስለነበር አብዛኛዎቹ የእነዚህ ሀገራት ህዝብ ወደ አንጾኪያ ጎርፈው ነበር። ሆኖም ግን
አንጾኪያ ሁልጊዜም ቢሆን ግሪካዊት ከተማ እንደሆነች ናት። በአንጾኪያ ውስጥ በጣም ወሳኝ ከሆኑት ውሁዳን ማህበረሰቦች መካከል አንደኛዎቹ የአይሁድ ማህበረሰብ ነበሩ። የአይሁድ ታሪክ ጸሐፊው ዮሴፍ ወልደ ኮሪዮን እንደዘገበልን ከሆነ የሴሉሲድ ንጉሠ ነገሥት ለአይሁድ ሙሉ ዜግነት በመስጠት አይሁዶች ወደ ከተማዋ እንዲሰደዱ ያበረታታ ነበር ብሎናል። ይሁዲነትን በሴሉሲድ ግዛተ አጼ እንዲቀላቀሉ መደረጉን ተከትሎ በከተማዋ ውስጥ ከ200 ቅድመ ልደተ ክርስቶስ በኋላ የአይሁድ ሕዝብ ቁጥር አሻቅቦ ነበር። በዚህን ጊዜ አንጾኪያን መሪዎቹ ያደረጉ የአይሁድ ቁጥር ከ20 እስከ 45 ሺህ እንደሚደርስ ምሁራን ይገምታሉ። ይህ በአንጾኪያ የሚኖረው የአይሁድ ማህበረሰብ ቁጥር በሶሪያ የሚኖረውን የአይሁድ ቁጥር ትልቅ ያደርገዋል። እነርሱም በዋናነት የሚኖሩት በከተማዋ ደቡብ ምዕራብ ክፍል ውስጥ ነበር። ራስን በራስ የማስተዳደር መብት በሕግ እውቅና ተሰጥቷቸው የከተማዋ መንግስትም ነበራቸው። የአንጾኪያ ቤተክርስቲያንም የተወለደችው ከዚሁ የአይሁድ ማህበረሰብ ውስጥ ነው። ከተማዋ የተመሰረተችበት ስፍራ ከሜዲትራኒያን ባህር 18 ማይል የሚርቅ ሆኖ እጅግ ሲበዛ ለምና በውሃ የበለጸገ ነበር። ለተመልካችም ተፈጥሯዊ ውበትም እጅግ አስደማሚ ነበር። በጊዜው ቅዱስ ዮሐንስ አፈወርቅ በተጠረገው የአንጾኪያ ጎዳና ሲጓዝ በእግር ይጓዝበት የነበረውን መንገድ በሸፈኑት አጸዶች ይደሰት ነበር ብሎናል። አማያኑስ ማርሲሊነስ የተባለው የጥንት ታሪክ ጸሐፊና የከተማዋ ተወላጅ በመጽሐፉ እንዳመለከተው አንጾኪያ በቀን በፀሐይ ብርሃን እንደምትደምቀው ሁሉ የከተማዋ ብርሃን ብሩህነትም በምሽትም እንደምታበራ አድርጓታል። በዚህን አይነት ጸዳልነቷ የተነሳ አሚያኑስ ማርሴሊኑስ የምስራቅ ንግሥት እያለ ይጠራት እንደነበር በታሪክ ድርሳኑ ተመዝግቧል። ከዚህም በተጨማሪ ስለ አንጾኪያ እንዲህ ብሏል። ይህችን ከተማ በለም መሬቷና በዳበረ ንግዷ መወዳደር የሚችል ምንም ከተማ በዓለም ላይ የለም። ለቅዱስ ዮሐንስ አፈወርቅም ሮምንና ሌሎችን ከተሞች ጨምሮ አንጾኪያን የሚያህል ድንቅ ከተማ አልነበረም። አንጾኪያንም ሲገልጣት ከተማችን በምስራቁ ለሚገኙ ከተሞች ሁሉ ራስና እናት ናት በማለት ነበር። አንጾኪያ በአረብ የጉዞ ማስታወሻዎች። አንጾኪያ ከተማ በዘመኑ እጅግ ግርማ ሞገስ ያላት ከተማ መሆኗ በሁሉም የአረብ ተጓዦች ማስታወሻዎች ላይ ስምምነት መኖሩ የተረጋገጠ ነው። እነዚህ የአረብ አሳሾች ተጓዦች አንጾኪያ ከተማን የጦርነትና የመሬት መንቀጥቀጥ ክትያዎች ካለበሷት በኋላ ጎብኝተዋት እንኳን በከተማዋ ኪነ ህንፃዊ ጥበብ፣ መልክዓ ምድራዊ አቀማመጥ፣ በተፈጥሮ ሀብቷ፣ በአየር ንብረቷ፣ በቤተ መንግስቶቿ፣ በውሃዋ እጅጉን መደነቃቸውን የሚገልጹ አረፍተ ነገሮች በጉዞ ማስታወሻዎቻቸው ላይ ሰፍረው እናገኛለን። እንደ አልቃዝዊኒ እና አልኢስካንደሪ የጉዞ ማስታወሻዎች ዘገባ አንጾኪያ የከተማ ከዚያን ጊዜ ጠንካራ ከተሞች ውስጥ አንዷ ነበረች። የአንጾኪያ ህዝብ የከተማቸውን ታላቅነትና አስፈላጊነት ስለተረዱ በከተማቸው በጣም ይኮሩ ነበር። አልቃዝዊኒ ስለ አንጾኪያ ውበት እንዲህ ሲል ሐሳቡን አንጸባርቋል። አንጾኪያ በሮም ባህር ዙሪያ በደማስቆ ክልል ከሚገኙ ከተሞች ውስጥ ግንባር ቀደሟ ናት። መግለጫዋ ባህሪዋም የውሃዋ ንጹህነት፣ አስደሳች አየር ሁኔታዎቿ፣ ንጹህ ከተማነቷ ናቸው። ወደ ከተማዋ በሚገቡባት ወይም በሚገባበት ጊዜም ሜዳዎችና የአትክልት ስፍራዎች ይገኛሉ ብሎናል። እንደ አብዱል ሙአሚን ወይም አልባግዳዲ ገለጻ ከሆነ አንጾኪያ በደማስቆ አካባቢ ከሚገኙ በጣም አስፈላጊ ከተሞች ውስጥ አንዷ ነበረች ይለናል። አልባግዳዲ በጉዞ ማስታወሻው አንጾኪያን ሲገልጣት ድንቅና ውብ የሚሉትን የሙገሳ ቃላት ተጠቅሟል። እንዲህም አልጠባሪ አንጾኪያ የደማስቆ ክልል ምርጥ ከተማ እንደነበረችም ገልጧል። አልባኪሪ አንጾኪያ በዓለም ላይ በጣም አስፈላጊ ከተማ እንደነበረች፣ በአረቡ ዓለም ሁሉ ከደማስቆ በፊት እንኳን አንጾኪያ ነበረች፣ እንደዚህች አይነት ያጌጠች ሌላ ከተማ በሙስሊም ሀገሮች ወይም በሮማ ግዛት አጼ ውስጥ የለም ሲል አክሏል። ሌላኛው በከተማዋ ጽዱነትና ውበት ላይ ትኩረት አድርጎ የጻፈው ተጓዥ አልሄማየሪ ነው። አልሄማየሪ በከተማዋ ላይ ያለውን ምልከታ እንዲህ ሲል አንጸባርቋል። እርሷ በደማስቆ አካባቢ ከሚገኙ ከተሞች ውስጥ ታላቋ ከተማ ነች። ከአረቦች ሁሉ ከደማስቆ በፊት የነበረው ሁሉ በአንጾኪያ ነበር። እንደ እርሷ ያለ ከተማ በእስልምናም ሆነ በሮማ ዓለም የለም። የምትገኘውም ቀና በሆነ ቦታ ሲሆን በደማስቆ ክልል ውስጥ እንደ እርሷ ያለ ንጹህ ከተማ ሊገኝ አይችልም። በቅጥሮቿም ውስጥ የአትክልት ስፍራዎችና ሜዳዎች፣ ህንፃዎችና የእንግዶች ማደሪያዎች ይገኛሉ
ብሎናል። እንዲህ ያማረችውን ከተማ የጎበኙትን ተጓዦች ቀልብ የሳበው ሌላው የአንጾኪያ ገጽታ የውሃና የእንፋሎታዊ መታጠቢያዎች ናቸው ብሎናል። ሐማም የእንፋሎት መታጠቢያ ገንዳ አይነት ነው። ከእስላማዊ ዓለም ጋር የተቆራኘ የህዝብ መታጠቢያ ቦታም ነው። በሙስሊሙ ዓለም ባህል ውስጥ ጎልቶ የሚታይ መግለጫም ሲሆን ከሮማውያን ቴርሞስ ሞዴስ የተወረሰ እንደሆነ ይነገራል። ደማስቆ በአረብ ህዝብ መካከል ያላት ጠቀሜታ በጣም ግልጽ ነው። የአረብ ተጓዦች አንጾኪያን ሲገልጧት ወይም ስለ ውበቷ ሲናገሩ ዘወትር ከደማስቆ ጋር በማወዳደር ነበር። ስለ ከተማዋ የውሃ መብዛት መስዑዲ በአንጾኪያ ስላለው የውሃ ጥሩይነትና ብዛት ከብቶቻቸውን ብቻ በመመልከት ማወቅ ይቻላል በማለት ሲናገር፣ አልሄሚያሪ ደግሞ የአንጾኪያ ውሃ ጎዳናዎቿን ሁሉ ይሞላ ዘንድ የተትረፈረፈ በቂ ነበር ብሏል። የአረብ ተጓዥ አልኤድሬሲ ስለዚህ የበለጠ በዝርዝር እንዲህ ሲል አቅርቦታል። አንጾኪያ ደማስቆን እንኳን ልትወዳደር የምትችል ውብና ለም ከተማ ናት። በከተማዋ ውስጥ ከውጪ የሚመነጩና ለጎዳናዎቿ ገበያዎች፣ መንገዶችና ለከተማዋ ቪላ ቤቶች እየተሰራጨ ያለ ከፍተኛ የሆነ ውሃ አቅርቦት አለ። በቅጥሮቿ መግቢያዎች ውስጥ በሚገኙ የአትክልት ቦታዎችና ሜዳዎች ውስጥ ልዩ ልዩ አይነት የእህል ዘሮች፣ ጥራጥሬዎችና ሌሎች የበለጸጉ ምርቶች አሉ። በአንጾኪያ ኦሬንቴስ ወይም አሲ የሚባል የወንዝም አለ ብሎ ተናግሮታል። ያኩት አልሐማይ ስለ አንጾኪያ የተፈጥሮ ጸጋ ተጨማሪ ዝርዝሮችን ሲያቀርብ አንጾኪያ ንጹህና ውብ ድባብ፣ አስደሳች የአየር ጠባይ፣ ጣፋጭና ጠቃሚ ንጹህ ውሃ እንዲሁም የተለያዩ የፍራፍሬ አይነቶች ያሏት ቦታ ናት ብሏል። ኢብን ባትላን ደግሞ ስለ አንጾኪያ ለአቡ ሐሰን ሂላል ቢን ሙሐሲን አልሐሳቢ በጻፈው ደብዳቤ ላይ ከአሌፖ ወደ አንጾኪያ ጉዟችንን ጀመርን። በመካከላቸው ያለው ርቀት ቀንና ሌሊት ነው። በእነዚህ ሁለት ከተሞች መካከል ስንጓዝ የፈረሰ ወይም ያረጀ ሕንጻ በጭራሽ አላየንም። አስገራሚው ክፍል ግን የዚህ ክልል ሕዝብ ከወይራ ዛፎች በታች ስንዴና ገብስ ያበቅላል። እዚህ ካሉ ነዋሪዎች ጋር መገናኘት በጣም ቀላል ነው። ከውጭ የሚመጡ የውጭ ሀገር ሰዎች እዚህ በሰላም ሊቆዩ ይችላሉ ብሏል። ሌላው ተጓዥ በአንጾኪያ ስላለው የውሃና የእንፋሎታዊ መታጠቢያ ገንዳ ውበት የሚናገረው አልቃዙይኒ ነው። ሐሳቡንም ሲያንጸባርቅ የእንፋሎታዊ መታጠቢያ ገንዳዎቻቸው በጣም ውብ ናቸው። በዓለም ላይ በጣም ጣፋጭና ምርጥ ውሃ አላቸው። ከባርሰት ዛፎች የተገኙ እንጨቶችን ያቃጥላሉ በማለት ነው። እንደ ሌሎች ተጓዦች ሁሉ አልባግዳዲ በጉዞ ማስታወሻው ስለ አንጾኪያ የውሃ ብዛት የተለያዩ ፍራፍሬዎችንና ለምነትንም ጠቅሷል። ያንንም በመጽሐፍ ጽፎልናል። በአንጾኪያ የተትረፈረፈ ውሃ በብዛት መኖር በአንጾኪያ የመታጠቢያ ገንዳ ታዋቂ እንዲሆን አድርጎታል። ተጓዦቹም እነዚህን የእንፋሎት መታጠቢያ ገንዳዎች እንደ አእምሯዊ ሸክም ማቅለያ ይጠቀሙባቸው ነበር። አልማሱዲ እንፋሎታዊ መታጠቢያዎቹ ስለሚገኙባቸው ሕንፃዎች እንዲህ ሲል መረጃ ሰጥቷል። በአንጾኪያ የሚገኘው እንፋሎታዊ መታጠቢያ በመስጊዱ ቀኝ በኩል የሚገኝና በጡብና በድንጋይ የተገነባ ነው። የዚህ ሕንፃ በጣም አስፈላጊ መለያው ጨረቃ በዓመት አንድ ጊዜ ስትወጣ በዚህ ሕንፃ በሮች በአንድ ላይ ትታያለች። ያቁት አልሐማዊም የእንፋሎታዊ መታጠቢያ ገንዳውን ውበት እንዲህ ሲል ጽፏል። በዚህች ከተማ ውስጥ ያሉ እንፋሎታዊ መታጠቢያዎች በጣም ትኩስና ደስ የሚል ጣዕም ስላላቸው በዓለም ውስጥ በየትኛውም ቦታ እንደዚህ ያለ ነገር ማግኘት አይቻልም። በእነዚህ እንፋሎታዊ መታጠቢያዎች ውስጥ የባርሰት እንጨት ይቃጠላል። ተጓዦቹ እነዚያን እንፋሎታዊ መታጠቢያዎች ነፃ ለመሆን ይጠቀሙባቸዋል። ኢብን ባቱታ የተባለው የአረብ ተጓዥ ደግሞ አንጾኪያ ግርማ ሞገስ የተላበሰችና የተከበረች ከተማ ናት። ብዙ ውብ ቤቶችና ሕንፃዎች አሏት። ከተማዋ በዛፎች የተሞላች ናት በማለት የአንጾኪያን ገናንነት ገልጧል። የተለያዩ ነገስታት ለከተማዋ ውበትና ኪነ ሕንፃ እድገት የየራሳቸውን አስተዋጽኦ አበርክተው ነበር። በኦሬንቴስ ወንዝ መካከል በሚገኘው ደሴት ላይ ዲዮቅልጥያኖስ የግዛት አጼውን ቤተ መንግስት ሲያስገነባ ንጉስ ቆስጠንጢኖስ ታላቁንና ወርቃማውን ቤተ ክርስቲያን፣ የሩፊኖስን ካቴድራል፣ የፍርድ መስጫውን ፓርላማውንና ለየግዛቱ ገዢዎች ቤተ መንግስቶቻቸውንና የተለያዩ ሕንፃዎችን አሳንጾ ነበር። ቅዱስ ዮሐንስ አፈወርቅ በወጣትነት ዘመኑ ንጉስ ቫሌንስ ያስገነባቸውን አዲሱን መሰብሰቢያና ታላቁን የሕዝብ መታጠቢያም ተመልክቶ ነበር። በዘመኑ የነበሩት ባለጠጎችም
ከነርሱ በኋላ በሚመጣው ትውልድ ለመታወስ በሚል አብያተ መንግስታትን፣ መታጠቢያዎችን፣ አምዶችንና የህዝብ የእግር መንሸራሸሪያዎችን አስገንብተዋል። እነዚህ ለአንጾኪያ ስነ ህንጻዊ ቅርጽ እድገት የበኩላቸውን አስተዋጽኦ አበርክተዋል። የአንጾኪያ ቤተክርስቲያን አጀማመር። አንጾኪያ ለመጀመሪያ ጊዜ በአዲስ ኪዳን የተጠቀሰችው በሐዋርያት ሥራ ምዕራፍ 6 ላይ ነው። ይህም በመልካም የተመሰከረላቸው መንፈስ ቅዱስና ጥበብ የሞላባቸው የመጀመሪያዎቹ የቤተክርስቲያን 7 ዲያቆናት በተመረጡባት ወቅት ነበር። ይህንን ቅዱስ ሉቃስ በሐዋርያት ሥራ እንዲህ ሲል ያትተዋል። በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩት አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው። በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ከእናንተ ምረጡ። ስለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይህም ቃል ሕዝብን ሁሉ ደስ ያሰኛቸው። እምነትና መንፈስ ቅዱስም የሞላበትን ሰው እስጢፋኖስን፣ ፊልጶስንም፣ ፕሮክሮስንም፣ ኒቃሮንንም፣ ጢሞናንም፣ ጳርሜናንም ወደ ይሁዲነት ገብቶ የነበረውን የአንጾኪያውን ኒቆላውያስንም መረጡ። በሐዋርያትም ፊት አቆማቸው። ከጸለዩም በኋላ እጃቸውን ጫኑባቸው ይለናል የሐዋርያት ሥራ ምዕራፍ 6 ከቁጥር 1 እስከ 6። ከሰባቱ ዲያቆናት መካከል አንዱ ኒቆላዎስ የመጣው ከአንጾኪያ ነበር። እርሱም ወደ ይሁዲነት ገብቶ የነበረ አሕዛብ የነበረና ምናልባትም ከከተማዋ የመጀመሪያው ክርስቲያን ሳይሆን አይቀርም። ኒቆላዎስ የኒቆላውያንን ምንፍቅና መስርቷል በሚል በሁለተኛው መቶ ክፍለ ዘመን በቅዱስ ሄሬኔዎስ ወቀሳ ይቀርብበት ነበር። የሚቀርብበት የኑፋቄ ክስም ለጣዖት የተሰዋ ስጋን መብላትና ልቅ የሆነ ጾታዊ ተራክቦን ያስተምር ነበር የሚል ነበር። ይሁንና የአንጾኪያም ስም ለመጀመሪያ ጊዜ በአዲስ ኪዳን የተጠቀሰው ከእርሱ የማዕረገ ዲቁና ሹመት ጋር መሆኑ በዚህ የተረጋገጠ ነው። በዚህን ዘመን በአንጾኪያ የነበረው ክርስትና በአይሁድና በግሪክ ዓለም ውስጥ የራሱ ሥራ የነበረው ነው። የአንጾኪያ ቤተክርስቲያን የተመሰረተችው ከሰባቱ ዲያቆናት አንዱ የሆነው የቅዱስ እስጢፋኖስን ሰማዕትነት ተከትሎ ወደ አንጾኪያ በተሰደዱ ክርስቲያን አይሁዶች አማካኝነት ነበር። እነዚህ የአይሁድ ክርስቲያን ስደተኞች ወንጌልን ለአንጾኪያ አይሁዶች ሰበኩ። ከእነርሱም ጋር ወደ ክርስትና የመጡ የቆጵሮስና የቀሬና ሰዎችም ነበሩ። እነዚህም በአንጾኪያ ለሚኖሩ በርካታ የግሪክ ሰዎች ወንጌልን ሰበኩ፣ ወደ ክርስትና እንዲመጡም አደረጓቸው። ይህንን ቅዱስ ሉቃስ እንዲህ ሲል ቃል በቃል ጽፎታል። በእስጢፋኖስ ላይ በተደረገው መከራ የተበተኑት እስከ ፊንቄ እስከ ቆጵሮስና እስከ አንጾኪያም ድረስ ዞሩ። ቃሉንም ለአይሁድ ብቻ እንጂ ለአንድስ እንኳን አይናገሩም ነበር። ከእነርሱም ጋር የቆጵሮስና የቀሬና ሰዎች የነበሩት አንዳንዶቹ ወደ አንጾኪያ መጥተው የጌታን የኢየሱስን ወንጌል እየሰበኩ ለግሪክ ሰዎች ተናገሩ። የጌታም እጅ ከእነርሱ ጋር ነበር። ቁጥራቸውም እጅግ የሚሆን ሰዎች አምነው ወደ ጌታ ዘወር አሉ። በዚህም መልክ ከግሪክ አይሁዶችና አሕዛቦች ወደ ክርስትና የመጡ ድብልቅ ያሉ ወይም ድብልቅልቅ ያለ መዓዛ የሆነችው የአንጾኪያ ቤተክርስቲያን ከክርስቶስ ትንሣኤ 10 ዓመታት በኋላ ተወለደች። ከተለያዩ ባህሎችና እምነቶች የመጡ ሰዎች መስተጋብር ቋት እንደሆነች እንደ ብዙዎቹ ትልልቅና ህብረ ብዙ ከተሞች ሁሉ አንጾኪያም የቅይጥ ሃይማኖት ቋት ነበረች። በኢየሩሳሌም የሚገኙ ሐዋርያትም በአንጾኪያ አዲሱን የክርስቲያን ማህበረሰብ ፈጣን እድገት በማረጋገጥ በዛን ያለውን የክርስትና ሁኔታ እንዲመለከትና በአንጾኪያ ቅየጣዊ የሃይማኖት ድባብ ውስጥ ወንጌል አለመበረዟን እንዲያረጋግጥ ሐዋርያው በርናባስን ወደ አንጾኪያ ላኩት። እርሱም እዛ ደርሶ እግዚአብሔር የሰራውን ባየ ጊዜ ደስ አለው። ሁሉም በፍጹም ልቦናቸው ለጌታ በመታመን እንዲጸኑ መከራቸው። በርናባስ የቆጵሮስ ተወላጅ የሆነ አይሁድና ወደ ክርስትና የገባ ምናልባትም በዜግነት ግሪካዊ ነበር። በእርሱ ሐዋርያዊ ትምህርት የአንጾኪያ ክርስቲያን ማህበረሰብ እየተመሩ ወደ ጠንካራ ቤተክርስቲያንነት አደጉ። ይህ የሐዋርያው በርናባስ ሐዋርያዊ አገልግሎት ስኬት በራሱ ችግር ሆኖ ተገኘ። የዚህ ምክንያት ደግሞ እርሱ የአንጾኪያ ቤተክርስቲያን ብቻውን ለመምራት እጅግ ስለሚሰፋበት ነበር። በዚህ የተነሳ ከብዙ ጊዜ በፊት በደማስቆ ጎዳና ወደ ክርስትና የመጣውና በአቅራቢያው በምትገኘው ጠርሴስ ወደሚኖረው ሐዋርያው ቅዱስ ጳውሎስ እንዲረዳው መልእክት ላከ። ይህን ወንጌላዊው ቅዱስ ሉቃስ እንደሚከተለው ገልጦታል። ብዙ ሕዝብም ወደ ጌታ ተጨመሩ። በርናባስም ሳውልን ሊፈልግ ወደ ጠርሴስ መጣ። ባገኘውም ጊዜ ወደ አንጾኪያ መጣው። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ።
ብዙ ሕዝብንም አስተማሩ ይለናል። ኔጌር የላቲን ስም ሲሆን ትርጓሜም ጥቁር ማለት ነው። ይህንን ትርጓሜ ይዘው ኔጌር ምናልባትም ከአፍሪካ የሄደ ሰው ክርስቲያን ሳይሆን አይቀርም የሚሉ አሉ። ሐዋርያው በርናባስና ሐዋርያው ቅዱስ ጳውሎስ አብረው በአንጾኪያ የአይሁድ አሕዛብ ውህደት ውጤት የሆነችው ቤተክርስቲያንን በአጭር ጊዜ ውስጥ አደራጁ። የተደራጀው ቤተክርስቲያን በመጠንና በአስፈላጊነት የኢየሩሳሌም ቤተክርስቲያንን የሚተካከል ሆነ። አንጾኪያ ከኢየሩሳሌም ቀጥሎ በሐዋርያት ሥራ መጽሐፍ ውስጥ በተደጋጋሚ በመጠቀስ ሁለተኛዋ ከተማ ነች። ነገር ግን ሐዋርያው በርናባስና ጳውሎስ የአንጾኪያ ቤተክርስቲያንን ብቻቸውን አልመሩም። የሐዋርያት ሥራ ከእነርሱ በተጨማሪ ሌሎች 3 ነቢያትና መምህራን ይዘረዝራል። እነዚህም ኔጌር የተባለውን ስምዖን፣ የቀሬናው ሉኪዮስ እና የአራተኛው ክፍል ገዢ የሄሮድስም ባለሟል ምናሴ ነበሩ ይለናል። ይህ ስምዖን የጌታን መስቀል የተሸከመው ወይም በሉቃስ ወንጌል ምዕራፍ 23 ቁጥር 26 የተጠቀሰው የቀሬናው ስምዖን አይደለም። ከአፍሪካ የቀሬናው ሉኪዮስም የተባለው ደግሞ ከሰሜን አፍሪካ ከቀሬና የመጣ አይሁድ ነበር። የሄሮድስም ገዢ የተባለው ደግሞ እዚህ ጋር ቅዱስ ሉቃስ የጠቀሰው ሄሮድስ የታላቁ ሄሮድስ ልጅ የነበረውን ሄሮድስ አንቲጳስን ነው። ባለሟል ምናሴ የተባለው ደግሞ በሐዋርያት ሥራ ምዕራፍ 13 ቁጥር 1 የተጠቀሰውን ነው። በአንጾኪያ ወደ ክርስትና ለመጡ አዳዲስ ክርስቲያኖች ፈተና የነበረው በርካታ ተፎካካሪ ባዕድ አምልኮዎችና መናፍስታዊ እምነቶች ነበሩ። በመጀመሪያ መቶ ክፍለ ዘመን መጀመሪያ ላይ እጅግ ዕውቅ የነበረው ጣዖት የግብፁ አሲስ ነበር። ያም ሆነው ግን የአንጾኪያ ክርስቲያኖች ለአዲስ እምነታቸው ቁርጠኛ ነበሩ። በመጠናከር ላይ የነበረችው የአንጾኪያ ቤተክርስቲያን በኢየሩሳሌም የምትገኘውን ቤተክርስቲያን ከተጋረጠባት ረሃብ ለመታደግ ምጽዋትን ሰብስባ ልካ ነበር። ይህን ቅዱስ ሉቃስ እንዲህ ሲል አስፍሮታል። በዛም ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከእነርሱም አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ረሃብ ሊሆን እንዳለው በመንፈሱ አመለከተ። ይህም በቀላውዲዮስ ቄሳር ዘመን ሆነ። ደቀ መዛሙርቱም እያንዳንዳቸው እንደ ችሎታቸው መጠን አዋጥተው በይሁዳ ለሚኖሩት ወንድሞቻቸው እርዳታን ይልኩ ዘንድ ወሰኑ። እንዲህም አደረጉ። በበርናባስና በሳውል እጅ ወደ ሽማግሌዎቹ ሰደዱት ይለናል በሐዋርያት ሥራ ምዕራፍ 11 ቁጥር 27 እስከ 30 ያለው ቃል። አንጾኪያ ከኢየሩሳሌም ውጭ የተደራጀ ሐዋርያዊ አገልግሎት መገኛ ስፍራም ነበረች ይለናል በሐዋርያት ሥራ ምዕራፍ 11 ቁጥር 1 እስከ 3። ቅዱስ ሉቃስ ራሱ የአንጾኪያ ሰው ሲሆን ምናልባትም ወንጌሉንና የሐዋርያት ሥራን የጻፈው እዛ ሊሆን ይችላል ተብሎ ይገመታል። አንጾኪያን በተደጋጋሚ በመጥቀስ የሚታወቀው በዚሁ ስፍራ ስራው የክርስቶስ ተከታዮች ለመጀመሪያ ጊዜ ክርስቲያን ተብለው የተጠሩት በዚሁ ከተማ መሆኑንም ሲገልጥ ደቀ መዛሙርትም የመጀመሪያ በአንጾኪያ ክርስቲያን ተባሉ ብሎናል በሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ። ክርስቲያን የተሰኘው መለያ ምናልባትም የመጣው ከላቲኑ ክርስቲያኒ ወይም ከግሪኩ ክርስቲያኖስ ነው ተብሎ ይገመታል። ትርጓሜውም የክርስቶስ ተከታዮች ወይም የክርስቶስ ወገኖች ወይም ክርስቶሳውያን ማለት ነው። ይህ የክርስቶስ ወገን የመሆን ስያሜ የመነጨው ከአሕዛብ መካከል እንጂ ከአይሁድ ወይም ከግሪካውያን አልነበረም። ምክንያቱም አሕዛብ የናዝሬቱ ኢየሱስ ተከታዮችን እንደ ክርስቶስ መሲህ ተከታዮች ሲቀበሉ፣ አይሁድ ግን ኢየሱስን ፈጽመው ክርስቶስ ወይም መሲህ ብለው አይጠቅሱም። የእርሱን ደቀ መዛሙርት ደግሞ እንደ መሲሁ ተከታዮች አይቆጥሯቸውም ነበርና ከዚህ ይልቅ ናዝራውያን እያሉ ይጠሯቸው ነበር። በሐዋርያት ሥራ ምዕራፍ 24 ቁጥር 5 ላይ እንደተጠቀሰው ቤተክርስቲያን በጊዜው አባላቷ የመንገዱን ተከታዮች እያለች ነበር የምትገልጠው። አንድምታችንም እንዲህ ይላል። ምእመናንም መጀመሪያ በአንጾኪያ ክርስቲያን ተባሉ። ከዛ አስቀድሞ ምን ይባሉ ኑሯል ቢሉ ቢጽ፣ ሕዝብ፣ ሕሩያን፣ አርዴት ይባሉ ነበር ተብሎ በግብረ ሐዋርያት ትርጓሜ ገጽ 100 እስከ 101 ተጠቅሷል። የክርስቶስ ተከታዮች መጀመሪያ በአንጾኪያ ክርስቲያን ተብለው መጠራታቸው በአጋጣሚ አይመስልም። ክርስቲያን የሚለው መለያ ንቀት የተመላ ቅጽል ስም ነው። ምናልባትም አውግስጦስ የተባለው ንጉሠ ነገሥትን ለማወደስ በአንጾኪያ በተደራጁ የመዘምራን ቡድን አነሳሽነት የተሰጠ ስያሜም ሳይሆን አይቀርም ተብሎ ይገመታል። እነዚህ ቡድኖች ግን ንጉሠ ነገሥቱን በአደባባይ እንዲሞገስ ከማበረታታት ውጪ ምንም ያደረጉት ነገር አልነበረም። ለኔሮን ውስጣዊ ክብር የመስጠት ጉጉታቸው የንጉሠ ነገሥቱ ደስታ ፈላጊዎች እንዲሆኑ አስችሏቸዋል። ንጽጽሩ አንጾኪያ ውስጥ የነበረችው ጥንታዊቷን ቤተክርስቲያን ለመስማት ለፈቀደ ሁሉ ክርስቶስን ለማስተዋወቅ የነበራትን ጽኑ ጉጉት
በብዙ ይገልጣል። እነርሱ በመጀመሪያ እንደ አይሁድ መነሳሳት ሳያስፈልጋቸው አሕዛብን በአባልነት ለመቀበል የአንጾኪያ ቤተክርስቲያን ኃላፊነቷ አደረገች። ሆኖም ወደ ክርስትና የመጡ ከአሕዛብ ወገን የሆኑ አንዶችን ሥርዓተ ግዝረት ሳይፈጽሙ መቀበል በአንጾኪያ ቤተክርስቲያን የመጀመሪያና ዋነኛ የሆኑ ውስጣዊ ግጭቶችን አስከትሎ ነበር። ለዚህ ግጭት መፍትሄ ለመስጠት በኢየሩሳሌም የተካሄደው የመጀመሪያው የሐዋርያት ሲኖዶስ አሕዛብን በተመለከተ የአንጾኪያ ቤተክርስቲያን መከተል ያለባትን አቅጣጫ ወስኖ ነበር ይለናል በሐዋርያት ሥራ ምዕራፍ 15 ላይ። በተለምዶ የአንጾኪያ ቤተክርስቲያን የመምራት ዕውቅና የሚሰጠው ለቅዱስ ጴጥሮስና ለቅዱስ ጳውሎስ ነው። በወቅቱ ሐዋርያው ቅዱስ ጳውሎስ በራሱ የሐዋርያዊ አገልግሎት ጉዞ ላይ በእጅጉ ተጠምዶ ስለነበረ የአንጾኪያን ቤተክርስቲያን ጉዳዮች በዋናነት ይመራ የነበረው ሐዋርያው ቅዱስ ጴጥሮስ ነበር። ኢቮዲየስን የከተማዋ ጳጳስ አድርጎ ከሾመም በኋላና ወደ ሮም ከመዛወሩ በፊት በዚህ ደረጃ ለ7 ዓመታት አገልግሏል። ምናልባትም ዘመኑ ከ39 እስከ 46 ዓመተ ምህረት ባለው ጊዜ ክልል ውስጥ እንደሆነ ይገመታል። አቮዲየስ በ107 ዓመተ ምህረት አካባቢ በሰማዕትነት ካረፈ ከቅዱስ አግናጤዎስ ምጡል አንበሳ ጀምሮ በሁለተኛው መቶ ክፍለ ዘመን በአንጾኪያ የነበሩ ሌሎች በርካታ ድንቅ ጳጳሳት ተከትሎ የመጣ ነበር። በሁለተኛው ክፍለ ዘመን አጋማሽ የአንጾኪያ ሊቀ ጳጳስ ሆኖ እርሱን የተካው ቴዎፍሎስም ነበር ይለናል። ቴዎፍሎስ ዘአንጾኪያ ከአሕዛብ ቤተሰብ የተወለደ ምሁር ነው። ምሁርነቱም የፍልስፍና በመሆኑ እውነትን አጥብቆ ፈላጊና ተመራማሪ ነበር። በዚህም ምክንያት የብሉይ ኪዳን መጻሕፍትንና በጊዜው ይሰራጩ የነበሩ የሐዲስ ኪዳን መጻሕፍትን በማንበብና በመመርመር የክርስትናን ሃይማኖት የተቀበለ ነበር። በክርስትና እምነቱም በጣም ጽኑ ቀናይና መንፈሳዊ በመሆኑም የኤፌሶን ቤተክርስቲያንን 6ኛ ሊቀ ጳጳስ ሆኖ ተሾመ። የክርስትና ሃይማኖትን በማብራራትና በክርስቲያኖች ላይ ይደርስ የነበረውን ስደት በመቃወም ነገስታቱን ከመጋፈጡም በላይ በርካታ መጻሕፍትን ጽፏል። ከጥቂቶቹ በስተቀር አብዛኛዎቹ የጻፋቸው መጻሕፍት እንደጠፉ ይነገራል። እረፍቱ በወጉ ባይታወቅም በ181 ዓመተ ምህረት እንዳረፈ ይነገራል። ምክረ ሥላሴ ገብረ አማኑኤል የእግዚአብሔር መንግስት በሚለው መጽሐፋቸው ጠቅሰውልን እንደምናገኘው ይህ አባት ቀዋሚያን ለሃይማኖት ከነበሩት የቤተ ክርስቲያን አበው ውስጥ አንዱና ለሶስቱ አካላት ሥላሴ የሚለውን ቃል ለመጀመሪያ ጊዜ የተጠቀመ ነው። በ3ኛው መቶ ክፍለ ዘመን ከነበሩት ድንቅ ጳጳሳት መካከል አንዱ ባቢላስ ነው። በንጉሠ ነገሥቱ ዳኪዎስ ዘመነ መንግስት በ250 ዓመተ ምህረት በስደት ታስሮ በሰማዕትነት አርፏል። በጥባቱ የሚታወቀው ባቢላስ ገና ልጅ ከነበረ ንጉሠ ነገሥት ጎርዲያን 3ኛ 238 እስከ 244 ዓመተ ምህረት በመገደል በኋላ ወደ ስልጣን ከመጣው ከንጉሠ ነገሥቱ ፊልጶስ ዘአረብ 244 እስከ 249 ከነገሰው ጋር ባደረገው ፍልሚያ በደንብ ይታወቃል። ፊልጶስ ዘአረብ ለክርስቲያኖች አዛኝ እንደነበር ይነገራል። በንጉሠ ነገሥት ጎርዲያን መገደል የጥፋተኝነት ስሜት ተሰምቶት በፋሲካ ሌሊት በአንጾኪያ ቤተክርስቲያን ውስጥ ለመጸለይ ፈለገ። ሆኖም ባቢላስ ፊልጶስ ዘአረብ ለወንጀሎቹ ተገቢውን ንስሐ ሳይገባ ወደ ቤተክርስቲያን ውስጥ ለመግባት መምጣቱን አጥብቆ ተቃውሞ ነበር። ሆኖም ሁሉም የአንጾኪያ ጳጳሳት እንደዚህ በቤተክርስቲያን ክብር አልቆሙም ነበር። የየአካባቢው ሲኖዶስ ግን እንደዚህ አይነት ጉዳዮችን ለመፍታት ፈጣን ነበሩ። ለዚህ የጳውሎስ ሳምሳጢ ጉዳይ ተጠቃሽ ነው። ነገሩ እንዲህ ነው። በ3ኛው መቶ ክፍለ ዘመን አጋማሽ ላይ ፓልሜራ የተሰኘውን የአረብ በረሃ መንግስት ይገዙ በነበሩት ኦዴናዝ በተባለ የጎበዝ አለቃና በሚስቱ ዘኖቢያ የሮማን ግዛት አጼ ምስራቃዊት ግዛትን በአመጽ ገዝተው ነበር። እነዚህ የጎበዝ አለቆች ይህንን እድል ተጠቅመው የሳምሳጢ ተወላጅ የሆነውን ጳውሎስን በአንጾኪያ ቤተክርስቲያን ላይ እንደ አንድ ጳጳስ አድርገው ለመጫን ችለዋል። መለካዊ ሲመት ጭነት እንጂ ሹመት መሆን አይችልም። ሆኖም ጳውሎስ በሃይማኖታዊ ሆነ በፖለቲካዊ ጉዳዮች ከደጋፊዎቹ ከኦዴናዝና ዘኖቢያ ጋር የጠበቀ ወዳጅነት ግንኙነት ነበረው። እንደ ጵጵስናም ሃይማኖት መጠበቅ ሲገባው የሞናርካኒዝምን እና የአዶፔሽኒዝምንም ኑፋቄ በማቀንቀንና በማራመድ የክርስቶስን ፍጹም አምላክነት ክዶ ነበር። ጳውሎስ ሳምሳጢ በኦርቶዶክሳዊት ቤተክርስቲያን ሥላሴ በባህሪ አንድ በአካል 3 ናቸው የሚለው አስተምሮ የጸና ነው። የሞናርኪያኒዝም አስተምሮ ይህንን በመቃረን አምላክ አብ ብቻ ነው፣ ወልድና መንፈስ ቅዱስ የራሳቸው ፍጹም አካል ሳይኖራቸው በአብ ውስጥ ያሉ ናቸው፣ ወልድና መንፈስ ቅዱስ የእግዚአብሔርን መለኮታዊ ኃይል እንጂ ፍጹም አምላክ አይደሉም በማለት የሚያስተምር ኑፋቄ ነበር። በምስጢረ ሥላሴ ትምህርታችን አብ አባት ወልድ ልጅ በመሆናቸው
በአብና በወልድ መቅደም መቀዳደም መከተል መከታተል መብለጥ መበላለጥ የለባቸውም። ለዘላለሙ ትክክል ናቸው እንጂ አባ ሕዝቅኤል የሃይማኖት መሰረት ወይም እርቷ ሊቃውንት አስተምሮ እንደጻፉት ላይ ማለት ነው። በመጀመሪያ ቃል አካል ሳይኖረው በአብ አካል ውስጥ የኖረ ኃይል ነው። እርሱ አካላዊ የሆነው ከስጋዊ በኋላ ነው እንጂ ከስጋዊ በፊት አካል አልነበረውም። በሰው ጭንቅላት ንባብ አይምሮ እንደሚኖር ሁሉ ቃል በአብ ህልውና ውስጥ የሚኖር ዝርው ቃል ወይም ዝርው ኃይል ነው ብሎ የቃልን ቀዳማዊ አካልነት ሲክድ፣ በኋለኛው ደግሞ ከማርያም የተወለደው ሩቅ ቢሲ ነው፣ ስሙም ኢየሱስ ይባላል። ይህ ሩቅ ቢሲ ኢየሱስ በዮርዳኖስ በተጠመቀባት ወቅት በአብ ህልውና ውስጥ የነበረው ዝርው ቃል ከአብ ወጥቶ አደረበት። ከዛም በኋላ ራሱ ባደረገው ተጋድሎና በሰራው ትሩፋት በጸጋ በማደጎነት የእግዚአብሔር ልጅ ለመባል በቃ በማለት ክዷል። በዚህም ኑፋቄው የተነሳ ጳውሎስ ሳምሳጢስ ከሶሪያ፣ ከፍልስጤም፣ ከአረብ፣ ከቂልቅያ፣ ከቀጰዶቅያ፣ ከጳንጦስና ከሊቃኦንያ የተወጣጡ ጳጳሳት በ264 ዓመተ ምህረትና በ269 ዓመተ ምህረት መካከል ባደረጉት ጉባኤ ተወግዟል። ከሶስት ባለነሱ የአካባቢ ሲኖዶሶች ውግዘት ተላልፎበት ነበር። በ264 ዓመተ ምህረት የተካሄደው የመጀመሪያው የሲኖዶስ ጉባኤ የጳውሎስ ሳምሳጤን ኑፋቄ ግትርነትንና ትዕቢትን በመኮነን ከስልጣኑ ካወረደው በኋላ በእርሱ ቦታ ዶምነስን የአንጾኪያ ጳጳስ አድርጎ መረጠ። ይህ ሰው በዛው በአንጾኪያ ከአንድ ጊዜ በላይ የተመከረና ያልታረመ ሲሆን በመጨረሻ የተወገዘው በዛው በአንጾኪያ በተካሄደው ጉባኤ በ268 ዓመተ ምህረት ነበር። ጳውሎስን በዚህ መልኩ የአንጾኪያ ጉባኤ አውግዞ ከስልጣኑ ቢያወርደውም ከፓልሜራዋ ንግስት ዘኖቪያ ጋር ወዳጃዊ ግንኙነት ስለነበረው በቤተ መንግስቱ ከለላ ሰጪነት ራሱን ለተጨማሪ 4 ዓመታት በመንበረ ጵጵስናው ማቆየት ችሎ ነበር። በ272 ዓመተ ምህረት መገባደጃ ላይ ግን ንጉሠ ነገሥቱ አውራሊየስ 270 እስከ 275 ዓመተ ምህረት ዘኖቪያን አሸንፏት ስልጣኑን ሲይዝ ጳውሎስ የእርሷን ከለላ አጣ። እርሱም በመጨረሻ በንጉሠ ነገሥት አውራሊየስ አዋጅ መንበረ ጵጵስናውን ለቆ እንዲወጣ ሆነ። ጳውሎስ ሳምሳጢስ የአንጾኪያ ጳጳስ በነበረበት ዘመን አንጾኪያ የእስያ ሁሉ መንበረ ጵጵስና ተደርጋ በሰፊው ትወሰድ ነበር። ሆኖም ግን በዚህም ሆነ በሌሎች አካባቢዎች በጳውሎስ ሳምሳጢስ ትምህርት አምነው የተጠመቁ ሁሉ አምነው ሲመለሱ በቅድስት ሥላሴ ስም ዳግም እንዲጠመቁ ሶለስቱ ምዕት በቀኖናቸው ጳውሎስ ሳምሳጢ ካዕበ ያጥምቅዎ በጳውሎስ ሳምሳጢ ትምህርት አምኖ የተጠመቀ ሰው ቢኖር በተመለሰ ጊዜ ያጥምቁት ተብሎ ቀኖና ዘኒቂያ አንቀጽ 19 ላይ ወስነዋል። ይህ የህድረት ትምህርቱ ቢወገዝም ቅሉ ቤተክርስቲያንን እያወከ እስከ 4ኛው መቶ ክፍለ ዘመን ቀጥሎ ነበር። ርዝራዦቹ ይህንን የጳውሎስ ሳምሳጢን የኑፋቄ ትምህርቶች በቅርጽ እየለዋወጡ የአንጾኪያን ትምህርት ቤት ከማጥለቅለቃቸው ባሻገር ቤተክርስቲያንን የሁከትና የብጥብጥ መናኸሪያ በማድረግም ቆይተዋል። እነዚህ የቤተክርስቲያን የሁከትና የብጥብጥ አምራቾች ተከታዮች ሳምሳጣውያን ወይም ጳውሎሳውያን ተብለው እየተጠሩ እስከ 4ኛው መቶ ክፍለ ዘመን መጨረሻ ድረስ ቆይተው እንደነበረ ምክረ ሥላሴ ገብረ አማኑኤል የእግዚአብሔር መንግስት ታሪክ በምድር ላይ በሚለው መጽሐፋቸው ጠቅሰው እናገኛለን። አንጾኪያ በዓለም አቀፍ የቤተ ክርስቲያን ጉባኤያት ላይ ምን አይነት ድርሻ ነበራት የሚለውን በቀጣዩ ክፍል እንመለከተዋለን። እስከዛው ድረስ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።